እግዚአብሔር በሕይወታችን ውስጥ ስለሚያደርገው ነገር ስናስብ እግዚአብሔር እንደሚሰማ እንደሚናገር ደግሞ የተናገረውን ነገር እንደሚፈጽም እናምናለን እና እግዚአብሔር የሆነ ጊዜ የሆነ ነገር ተናግሮን ድምጽ ሰጥቶን እግዚአብሔር የተናገረንን ነገር ጠብቀን ደግሞ ምናልባት ልባችን ደግሞ በዛ ውስጥ በጥበቃ ውስጥ የዛለብን ቆይቶም ሊሆን ይችላል። ግን አንድ ነገር እናምናለን፣ እግዚአብሔር የተናገረው ሁሉ ይሆናል። አሜን። ከተናገረው ለኢያሱ እንደዛ ነው አይደል ያለው? ከተናገረው አንድስ እንኳን ሳይሆን የቀረ የለም። ሁሉም ለእስራኤል ከተናገረው ሁሉም ተፈጸመ እንጂ እና ዛሬ የነገርኩን እስካደርግልህ ድረስ አልተውህም በሚል ርዕስ ላወራችሁ ወደድኩ። እስቲ እንደዚህ በሉ፣ የነገረኝን እስኪያደርግልኝ አይተወኝም በሉ። አሜን። ይህንን ዛሬ መልእክቴን የምጀምረው እስቲ በጣም ብዙ ተቀምጠን እንሰማለን። ለእግዚአብሔር ክብር ቆመን ይሄንን ክፍል እናንብበው። ብዙዎቻችሁ አዛውንቶች እንደሆናችሁ መቀመጥ እንደምትፈልጉ አውቃለሁ። የምትችሉ ግን መቆም የምትችሉ እግዚአብሔር የሰጣችሁ አቅም ይህችን መዝሙር 77 ከቁጥር 1 ጀምሮ በአዲሱ መደበኛ ትርጉም አነበዋለሁ እኔ። እናንተ በያዛችሁ ትርጉም ትከተሉኛላችሁ። ድምፄን ከፍ አድርጌ ወደ እግዚአብሔር ጮኽ፣ ይሰማኝም ዘንድ ወደ አምላኬ ጮኽ። መዝሙር 77 ቁጥር 1 ደግመዋለሁ። ድምፄን ከፍ አድርጌ ወደ አምላኬ ጮኽ፣ ይሰማኝም ዘንድ ወደ አምላክ ጮኽ። በመከራዬ ቀን እግዚአብሔርን ፈለግኩት፣ በሌሊትም ያለ ድካም እጆቼን ዘረጋው፣ ነፍሴም አልጽናና አለች። አምላክ ሆይ አንተን ባሰብኩ ቁጥር ቃተትኩ፣ ባወጣውና ባወረድኩ መጠን መንፈሴ ዛለች። ዓይኖቼ እንዳይከደኑ ያስካቸው፣ መናገር እስኪሳነኝ ድረስ ታወኩ። የድሮውን ዘመን አሰብኩ፣ የጥንቶቹን ዓመታት አውጠነጠንኩ። ዝማሬን በሌሊት አስታወስኩ፣ ከልቤም ጋር ተጫወትኩ። መንፈሴም ተነቃቅቶ እንደዚህ ሲል ጠየቀ፣ ለመሆኑ ጌታ ለዘላለም ይጥላልን? ከእንግዲህስ ከቶ በጎነቱን አያሳይምን? ምሕረቱስ ለዘላለም ጠፋን? የገባውንስ ቃል እስከ ወዲያኛው ተሻረን? እግዚአብሔር ቸርነቱን ዘጋውን? ወይስ ከቁጣው የተነሳ ርኅራኄውን ነፈገን? እኔም የልዑል ቀኝ እንደተለወጠ ማሰቤ ይህ ድካሜ ነው አልኩ። እንጸልይ። ቅዱስ አባትና አምላክ እግዚአብሔር ሆይ በፊት ዛሬ ቆመናል። አንተ በዘመናት ሁሉ ተናጋሪና ፈጻሚ አምላክ ነህ። አንተ ስትናገር ሁሉ ነገር ይሆናል። ብዙ ጊዜ ግን ነፍሳችን እየዛለች ታስቸግረናለች። ዛሬ ከነፍሳችን ተጽዕኖ ወጥተን ያንተን ታላቅነትና ታምራት የምንናገርበት ጠዋት እንዲሆንልን በኢየሱስ ስም እንጸልያለን። እግዚአብሔር ሆይ በዚህ ጉባኤ ብዙ ነገር ተናግረሃል፣ ብዙ ነገርም ተፈጽሟል። ነገር ግን ከመከራው መፈራረቅ የተነሳ የተረሱ የጸሎት ርዕስ የተመለሱ የጸሎት ርዕሶችን ዛሬ እንደገና እንድናስታውስ ምስጋናም እንድናስገባለን። ዛሬ የተናገርከው ደግሞ ነገ እንደሚፈጸም አምነን እንድንጠባበቅ እንድትረዳን የቃል ኃይልና ጉልበት በዚህ ጉባኤ በኃይል እንዲገለጥ በጌታ በኢየሱስ ስም እንጸልያለን። ለክብር ምስጋና ይሁን። አሜን፣ ሃሌሉያ። በዚህ ባነበብኩት የመዝሙር መጽሐፍ ላይ ያለውን ሐሳብ የምናጠናው ታሪክ ጋራ የተያያዘውን ሌላኛውን ሐሳብ በኋላ ላይ መለስበታለሁ። በልባችሁ ግን ያዙት። መዝሙር 77ን ስትሄዱ ሙሉውን እንደገና በጸሎታችሁ ሆናችሁ እንደገና ይህን ሳምንት እንደገና ብታነቡት በጣም ደስ ይለኛል። ግን በምስክርነት ልጀምር። አንዳንድ ጊዜ እግዚአብሔር አንዳንድ ዓመታትን የጉብኝት ጊዜ የጉብኝት ዓመታት ያደርግላችኋል። ድንገት እግዚአብሔር በሆነ መንገድ ጉብኝት ያደርጋል። የሆነ ቀን የተናገራችሁም ነገር እግዚአብሔር ሲፈጽመው ከተናገራችሁ የተስፋ ቃል ጋር የምትጨባበጡበት ዘመን ይሰጣችኋል። ለእኔ ይህ ዓመት በሆነ ጉዳይ እንደዚህ ሆነልኝ። ከዓመታት በፊት የዛሬ 20 ምናምን ዓመት እግዚአብሔር ተናገረኝ።
በቤተ ክርስቲያናችን ውስጥ ባለች አንዲት ነብይት በኩል እዚህም ብዙ ጊዜ ትመጣለች ከእናንተ ጋራ በጣም የምትናገረው ነገር ጠብ የማይል እግዚአብሔር በብዙ ሲጠቀምባት በተለይ ሀገራዊ በሆነ ጉዳዮች ላይ ትልልቅ ነገሮችን ሲናገርባት ነው የማቃትችን ሴት ከተናገረባት እግዚአብሔር ከተጠቀመባት መጠቀም መካከል አንዴ እዚህ እግር ኳስ ውድድር በነበረ ጊዜ እግዚአብሔር በሷ በኩል አልፎ ይናገር ነበር። የሆነ ሊያፈነዱ ሰዎች ተዘጋጅተው ህዝብ በተሰበሰበበት መካከል እግዚአብሔር እጃቸውን ይዛለው ያለ ታስቃጥታለች። አንዳንድ ጊዜ መተባበር በጣም ጥሩ ነው እና አብራ ሰዎች ሁሉ አብረዋት ይጸልያሉ። ከዛ መካከል አንዱ ደግሞ በስራ ላይ አሁን እንኳን ስራ ላይ የለም ስራ ላይ የነበረ ፖሊስ ነው እና አብረዋት ጸልዮ አሜን ብሎ ስራውን የሰይጣንን ስራ አፍርሶ ከዛ ወደ ስራው ምድቡ ሲሄድ ኦሬዲ ፍንዳታው ተደርጎ እዚህ ቦሌ ሚካኤል አካባቢ ግድግዳው ላይ የሰው ስጋ በዚህና በዚህ ተፈነጣጥቆ ያንን አየ፣ ባይኑ አየ። እግዚአብሔር ግን አስቀድሞ እሱም በጸሎት ላይ ነበር። አብረው ሲወጣ ያንን ተአምር አየ። እግዚአብሔር አሁን በቅርብ ቀን የሚወጣው የቄስ ሳሚ መጽሐፍ ላይ አንድ ተአምር ድሬዳዋ ላይ ነው የሆነ ተአምር አለ። ወደ አረር ድሬዳዋ አካባቢ የሆነ በቅርብ ምናልባት ምስክርነቱን ሰምታችኋል። እግዚአብሔር ይናገራል፣ የተናገረውም ይሆናል። አሜን። እና እግዚአብሔር ሲናገር በንቃት እንሰማለን፣ ደግሞ እንጠብቃለን። እና ግን እኔ የዛን ጊዜ የዛሬ 20 ዓመት ምናምን እግዚአብሔር ሲናገረኝ ጥሩ ነገር ላልነው ደክሞኝ ብዙ የኖርኩ መስሎኝ ማለት ነው። አሁን እንዳሁን ሳይሆን ማለት ነው። እና መንገድ ሊጀምር ነበር። ብዙ ጊዜ መስከረዋል ይሄንን። እግዚአብሔር ያንን መንገድ አልወደድኩትም ተመለስ ብሎ ብዙ በእኔ ሊሰራ ያለውን ነገር ይነግረኝ ነበረ። በዚህ ቸት በኩል ከነገረኝ ነገር አንዱ በአንተ ውስጥ ብዙ መጽሐፍት አሉኝ እና እነዚህ መጽሐፍት ትልልቆች ናቸው ነው የሚለው። እና እኔም አመንኩ። በዛን ቀን አሜን ባልልም ከወጣው በኋላ አመንኩ። መንገዴንም ቀየርኩ። መሄድ ተውኩኝ። ወደ ውጭ ሀገር ነበር፣ ደግሞ የሚያጓጓ መንገድ ነው። ከዛ መጽሐፍ ጻፍኩ። ያንን መጽሐፍ ጽፌ ሁለተኛው መጽሐፌ የመጀመሪያዋ ትንሽ መጽሐፍ ናት፣ ግን ዋና ምለው ከዚህ ነው የምጀምረው። እና ጻፍኩ። የተራራው ትምህርት የሚል መጽሐፍ ነው ጻፍኩኝ። ከዛ በብድር ነው የጻፍኩት ስላልነበረኝ ማተሚያ ቤት ማቃቸው ወዳጆች ነበሩ። ግማሹን በሚቀጥለው ጊዜ ከፍላቸዋለሁ ሸጬ ብዬ፣ ግማሹን ደግሞ ከዛው ከማተሚያ ከሌላኛው ልጅ ተበደርኩ። ከዛው አልወጣሁም እና ጻፍኩኝ። ማተሚያ ቤት ሄድኩኝ፣ አሳተምኩ። መጀመሪያ ላይ አሳተሙልኝ የነበሩ ሰዎች ስላልወደዱት ነው የታውቁት። ይሄም ነገራችሁ በጣም ቁም ነገር ስላለው ነው። ከመልእክቴም ጋር በጣም ይያያዛል። ስለ ራሴው ላወራላችሁ አይደለም። በኋላ ያ የተጻፈ መጽሐፍ፣ ያ በብድር የወጣ መጽሐፍ አልሸጣል። እንደ ሰው ሞገስ አጣ። ከዛ ማተሚያ ቤቱ ደግሞ ስቶርኛ ስለጣጣበበብን ውሰደው አሉኝ። የት ላርገው? የነበረኝ አማራጭ ቤታችን ውስጥ ፍራሽ ብቻ የነበረበት ስፍራ ነበረ። እሱን መጽሐፉን አመጣሁና ረበረብኩትና አልጋ ሰራው። የመጽሐፍ አልጋ 3000 መጽሐፍ ምን ላርገው? እና ላው ላይ ፍራሽ አረኩና ከዛ በኋላ እንግዳ ሲመጣ ጓደኞቻችን ሲመጡ እዛ ያርፋሉ። የመጽሐፍ አልጋ ተሰራ ማለት ነው። እናንተ የመጽሐፍ አልጋ ላይ ተኝታችሁ አታውቁም በእርግጠኝነት። የኔ ጓደኞችን የኔ እንግዶች ግን በአንድ ወቅት ይተኙበት ነበር። እና በቃ ዘመን ቆየ። የሆነ ጊዜ መራዊ እየታወቀ ሲመጣ መጽሐፉም እየተሸጠ አለቀ። ኦልሞስት ለሳምፕል ያክል ብቻ ነው ያለው። በጭንቅ መጽሐፍ ራሱ እስከማያጓጓኝ ድረስ። በኋላ ግን እንደገና ይሄን የሆነው 98 ላይ ነው፣ የዛሬ 20 ዓመት። ከዛ ሁለተኛ ያ መጽሐፍ ደግሞ ደልቦ ትልቅ ሆኖ ቱምቢ ብዬ 2007 ላይ አሳተምኩት። አሁን እሱም ለሌላ አንድ ቤተክርስቲያን ሰጥቸው ነበረ። ያ ቤተክርስቲያን ደግሞ በነፃ ስለሰጠዋቸው ጠረጠሩኝ። ምን አስቦ ነው የሰጠን? 500 ሺህ ብር አውጥቶ አሳትሞ፣ የዛን ጊዜም በብድር ነው። እና ምን አስቦ ነው አሉ። ሳይጠቀሙበት ቀሩ።
ጉድጓዱም እስከ ዛሬ ድረስ አፉን እንደከፈታለ። እኔ ግን በቅንነት የሰጠሁት ብርዬ እዚህ መካከል ካለች እሷ ወይዘሮ ብርሃኔ በደንብ ትነግራቸዋል። እሷ በእሷ በኩል መልእክት መጣና ተጽናናው እንጂ በጣም ተስፋ ቆርጬ ከመጣብኝ ምላስ የተነሳ ለሁለተኛ ጊዜ እንደገና ኪሳራ የሚመስል ነገር ገጠመኝ። በዚህ ዓመት ግን እግዚአብሔር ጎበኘኝ አልኳችሁ አይደለ? መጀመሪያ ያደረገው ነገር ምንድነው? በ2007 የጻፍኩትን መጽሐፍ በቅርብ ካሉ ከአረብ ሀገራት ባንዱ ሊባኖስ ቤይሩት እህቶቻችን አንብበው አጥንተው ህይወታቸው ተቀይሮ ይህንን ሰው ፈልገን ማግኘት አለብን ብለው አግኝተውኝ 1 ወር አገለገልኳቸው። ሳይ በእንባ ነው መጽሐፉን የሚያነቡት። አንዳንዱ መጽሐፍ ቪዲዮ ለቄሳ ልክለታለሁ። እኔ ከባይብል ውጪ መጽሐፍ እንደዚህ ሲጠና ይቻላልም። መጽሐፍ አልቆ ነው የሚገጥመኝ ከመጠናት ብዛት። እያንዳንዱ መጽሐፍ መስመር ላይ ተሰምሮበታል በየቤቱ ሲሄድ። ይሄ ብቻ አይደለም፣ በጣም ምስኪኖች ናቸው። ደሞዛቸው በጣም የምስኪን ግን ያላቸውን ቆጥበው ለዘር የምትሆን 1000 ያክል መጽሐፍ የምታሳትም የዘር ገንዘብ ሰጥተውኝ እንደውም ገና እዚህ ብዙ ላይክ እና ሼር የሚያደርግ በእኛ ቋንቋ ማለት በወጣቶች ብዙዎቻችሁ ላታውቁ ትችላላችሁ። በሶሻል ሚዲያ ማህበራዊ ሚዲያ ላይ ላይክ ማድረግ ሼር ማድረግ አለና ካየው እኔም አላርፍም ብዬ አላመጣሁትም። እዛው ነው ያለው። ቆይ ልክ ማተሚያ ቤት ስገባ ትንሽ ኤዲቲንግ ስራ ስለምሰራ እዛው ይቀመጥ ብዬ ነው ያለው። ተደንቄ በፍቅራቸው ሐዋርያ ሥራ ላይ እንዳሉ ሰዎች በእንባ ጭምር ተለያየን። ይሄ ሆኖ ደግሞ ብዙም ሳይቆይ 2 ወርም የቆየ አይመስለኝም አንድ ሰው ይፈልጋል ተባልኩ። ያ ሰው ሰሜን አሜሪካ አብያተ ክርስቲያናት ህብረት የቦርድ ሰብሳቢ ነው። ፓስተር ሄኖክ ጸጋዬ ይባላል። ምናልባት አንዳንዶቹ ታውቁታላችሁ፣ በአንዳንዶቻችሁ ቤተክርስቲያን አገልግሎ ይሆናል። ለምንድን ነው ስል መጽሐፍ ጽፏል። የተራራው ትምህርት የሚል መጽሐፍ ጽፏል። በአንተ መጽሐፍ ተነክቶ ነው የጻፈው ብለው መጽሐፉን ላኩልኝ። መጽሐፉን ሳየው እላው ላይ ምን ይላል? የዛሬ 20 ዓመት በ2007 በእነሱ ማለት ነው። በ2007 19 ምናምን ዓመት ይሆነዋል። አንድ መጽሐፍ ከወንድማችን ከመንግስታብ እጅ ደረሰ። መንግስታብ ማለት እህታችን የቤተልሔም ተዘራ ባለቤት። አንድ መጽሐፍ ደረሰኝ። የመንግስታብ ደግሞ ወዳጄ ነው። ምናልባትም በእጁ ሰጥቼው ወይም ገዝቶ ሊሆን ይችላል። አንድ መጽሐፍ ደረሰኝ። ያንን መጽሐፍ ሳነብ ህይወቴን ገለባበጠው። ከዛም በኋላ ፍሎሪዳ ባለችው ቤተክርስቲያን አገለገልኩ። የቤተክርስቲያኒቷ ታሪክ ተቀየረ። ከዛ በኋላ ከ11 ዓመት በኋላ ደግሞ ካንሳስ የሚባል ሌላ ስቴት ሄድኩ። እዛም ያንን መጽሐፍ አገለገልኩት። ህይወቴ ተቀየረ። የሰዎች ህይወትም ተቀየረ። አሁን የጻፍኩት በዚህ በ2007 በፈረንጅ ማለት ነው። አሁን 2026 ነው አይደለ? የፈረንጅ በ2007 ካገኘሁት ከፓስተር መራዊ መጽሐፍ የተነሳ ነው ይላል። ኢንተርቪዎቹን ሁሉ ሰማው። መጽሐፉ ምርቃት ላይ ተገኘው፣ ተናገርኩ። መቅድሙን ጻፍኩኝ። ሚስጥሩ እዚህ ጋር ነው ለእናንተ ልነግራችሁ የፈለኩት። እኔ በ2007 በፈረንጅ ምን እያልኩ ነው? መጽሐፉ አልተሸጠም፣ ፈላጊም የለውም፣ ፍራሽ አርጌዋለሁ፣ ማነው አልጋ አርጌዋለሁ፣ ፍራሽም ተደርጎበታል። እንደውም ካደሩባቸው ሰዎች እንግዳ ሆኖ መካከል አንዱ ካንሳስ ይገኛል። የኔ ወዳጅ አንተ የተኛህበት የአልጋ እኮ ከአልጋ ውስጥ ከፍራሽ መካከል የተሳበችው አንዷ ናት ይህን ታሪክ የሰራችው። አሜን። እግዚአብሔር ምን ብሎኛል አልኳችሁ? መጽሐፍ ትጽፋለህ። እኔም ጽፌ ፍራሽ አረኩት፣ አልጋ ሰራሁበት ብዬ ባልኩበት ጊዜ እግዚአብሔር ሄዶ እዛ የሆነ ታሪክ እየሰራ ነው። እግዚአብሔር ምን ተናገራችሁ? የቱ እንደተፈጸመ ታውቃላችሁ? እኔ ሰው እየመጣው ባይነግረኝ ኖሮ
የት ምን እንደሰራ ምን አውቃለሁ? እነዛ ሰዎች ጠርተውኝ ባይጋብዙኝና ባላያቸው ነው ዕለታዊ ሕይወታቸውን ኑሯቸውን ባላይ ኖሮ እግዚአብሔር ያ የተናገረኝ ነገር እውን እንደሆነ በምን አውቃለሁ? የነገርኩን እስካደርግልህ አልተውህም። እስቲ እንደዚህ በሉ፣ የነገረኝን እስኪያደርግልኝ አይተወኝም በሉ እስቲ። እንደዚህ እንላለን። አጋጣሚ ከኤድኔ ጋር ነበር ያገለገልነውና ቤይሩት ላይ ይሄ መዝሙሩ በቃ እሱ ሲጀምረው ደግሞ የሆነ የነገረኝ አለ ገና አይደል? የነገረኝ አለ ገና ማንም ሳይሆን ከፎኔ ምድረ በዳ ላይ ሆነ። አሜን ሃሌሉያ። በልባችሁ ዘምሩት። የምታቆሙ አይነት አይደላችሁም። ከጀመርኩት አይደል ጥሩምባ ሁሉ ሊመጣ ይችላል። ያ ጌታ ይባርክሽ። እንዴት እንደምወደው ጥሩምባውን። ጌታ ይባረክ። ዛሬ ስለሱ ነው የማወራችሁ። ግን ወደ ኋላ መልሳችሁና ከአንድ አባት ጋር ቆይታ እናደርጋለን። ያዕቆብ ከሚባል አባት ጋር ከወጣትነቱ ነው የምንጀምረው። እንደምታውቁት ያዕቆብ በልጅነቱ ጌታ የጠራው ሰው፣ በማህፀን ሳለ እግዚአብሔር የተናገረበት ሰው ነው። ግን እንደመነሻ ያዕቆብ ምዕራፍ 28 ቁጥር 10 ጀምሮ እናነብ። ያዕቆብ ከቤርሳቤ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበር። በዚያም አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ሕልምም አለም። እነሆ መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆ የእግዚአብሔር መላእክት ይወጡበትና ይወርዱበትም ነበር። እነሆም እግዚአብሔር በላይ ቆሞበት ነበር። እንደዚህ አለ፣ የአባት የአብርሃም አምላክ የይስሐቅ አምላክ እኔ ነኝ። እኔ እግዚአብሔር ነኝ። ይቺ አንተ የተኛባት ምድር ለአንተና ለዘርህ እሰጣለሁ። ዘርህንም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ፣ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድር አሕዛብ ሁሉ በአንተና በዘርህ ይባረካሉ። እነሆ እኔ ከአንተ ጋር ነኝ። በምትሄድበት መንገድ ሁሉ እጠብቅሃለሁ፣ ወደዚህ ምድርም እመልስሃለሁ፣ የነገርኩህንም ሁሉ እስካደርግልህ ድረስ አልተውህምና። አንዳንድ ታሪኮች የሕይወታችንን አንዳንድ ቀኖች የሕይወታችን ታሪክ የሚቀየርባቸው ናቸው። ያዕቆብ ድንገት ያደገበትን የኖረበትን ቀይና ምድር ጥሎ እየወጣ ነው። ይህ ቀን በጣም ተስፋ የቆረጠበት። ያዕቆብ የቤት ልጅ ነው ከእናቱ ጋር። አንዳንድ ልጆቻችሁ የእናንተ ልጆቻችሁ የቤት ናቸው፣ ውጭውን የማያውቁ የምትሰጉላቸው፣ የምትሳሱላቸው። ለርብቃ እንደዚህ ነው። እንደው ከይስሐቅም ይልቅ ለርብቃ እንደዚህ የምትሳሳለት። ኤሳው ውጭውን ያውቃል፣ ብዙ ነገር ያውቃል፣ መውጣት አደንን ያውቃል። ይሄ ልጅ ግን የቤት ልጅ ነው። ምናልባት 10ዎቹ መጨረሻ ሊሆን ይችላል። ምናልባት ምን ያህል እንደሆነ ግን ተስፋ የቆረጠ በቃ የሚያሳዝን ትንሽ ልጅ ወጣት አድርጋችሁ ልታስቡት ትችላላችሁ። የሚያሳዝነው ወንድሙ ጠላት ሆኖበታል። ወዴት እንደሚሄድ ሳያውቅ ነው እየወጣ ያለው። ይሄ ታሪክ ነው እዚህ ላይ ያለው። በዘፍጥረት 25 ላይ ያዕቆብ ተስፋ የነበረው ገና በማህፀን እንደነበረ እናስተውላለን። ምዕራፍ 25 ቁጥር 23 ላይ እግዚአብሔር ለርብቃ እንደዚህ አላት። ተጨንቃ እንደ ዛሬ አልትራሳውንድ ወይም ደግሞ ኤክስሬ ምናምን ባልነበረበት ጊዜ ተጨንቃ በውስጧ ውከት ቢሆን ጊዜ በማህፀኗ መንታ የወለዳችሁ ሰዎች እንዳላችሁ አላውቅም። በመካከል ስትጨነቅ እግዚአብሔር በዘመኑ ባለው መንፈስ በራሱ መንፈስ ነገራት። 2 ልጆች አይደለም ያላት፣ 2 ህዝቦች ናቸው በውስጥሽ ያሉት። ነገር ግን ታላቁ ለታናሹ ይገዛል አለ። ግን ብቅ ብሎ ተመልሶ ደግሞ ሌላኛው ወጣና የተቀደመ መሰለ። ያዕቆብ በትግል በኩርናውን አስመለሰ። ታሪኩን ብዙ ጊዜ ስለሰማችሁት ታጋይ ነው። በማህፀንም ሳለ እንኳን ታጋይ ነው። ሊወጣስ መቀደሙን ያልተቀበለ ታጋይ ነው። ለዚህ ነው ያዕቆብ የተባለ። ቶሎ ተከታትሎ ስለወጣ ደቂቃም ስላልፈጀበት አብሮ ተከታትሎ ስለወጣ ይሄ አሰናካይ ነው ተባለ። እንደ ሌሎች መንታዎች ጥቂት ጊዜ ቆይቶ አይደለም ወዲያው ነው የወጣው፣ እያባረረ ነው የወጣው። ለዚህ ነው ያዕቆብ የተባለው።
ያዕቆብ በኩርናውን ቢያጣትም እንደ ወንድ የወንድ ሥራ ባይኖረውም በቤት ውስጥ ከእናቱ የተማራትን ያችን ወጥ እያጣፈጠ ስፔሻላይዝ አድርጎ በልዩ ሁኔታ እየቀመመ የኤሳውን አፍንጫ ሰርስራ እስክትገባና ደግሞም በኩርናውን በትንቢት የተነገረለትን በኩርና እስኪያገኝ ድረስ ተጠበበባት፣ ተሳካላትም። ግን ይሄ ብቻውን በቂ እንዳልሆነ እናቲቱ አወቀች። አንድ ቀን አባትየው ሊባርክ በተነሳ ጊዜ አባት ሊባርክ ነው፣ ሊወስደው ነው፣ ባርኮቱ ሊወስድ ነው አለ። በኩርናው ብቻ በቂ አይደለም፣ ባርኮቱ ደግሞ ያስፈልጋል አለች። እናም እናት የራሷን ጥበብ ተጠበበች። ምናልባት እግዚአብሔር እዚህ ውስጥ ይኑርበት አይኑርበት አላውቅም፣ ግን ያንን አደረገች። ይህን ጊዜ ከይናቴ አባቴ ያወቀ እንደሆነ በበረከት ፈንታ መርገምን እንዳልቀበል እሰጋለሁ ቢላት እርግማኑ በእኔ ይሁንብኝ አለች። በእርግጥ እዚህ ጋር ከመልእክቴ ጋር ባያያዝም ርብቃ ከዛ በኋላ አላየችውም፣ ታሳዝነኛለች። ያፏን ቃል የተናገረችውንም ደግሞ በራሷ ላይ ተፈጽሟል። ለእናት እንደዚህ አይነት ሐዘን ልጅን የምትወደውን ልጅ ሳያዩ እንደመሞት ከባድ ነገር የለም። ያዕቆብ በማህፀን የተነገረለት ተስፋ ብቻ አይደለም። በምድረ በዳ በቤተል እሱ ቤተል ባለው ሎዛ አስቀድሞ በተሰኘው ስፍራ እግዚአብሔር አግኝቶ ተናገረው። ኤሳው ሲያሳድደው አባቱ ተስፋ ቆርጦ እኔ ከዚህ በኋላ ልጠብቅ አልችልም ሲለው እናቱም ደግሞ በልጄ ትንሽ ጊዜ ቁጣው እስኪበርድ ብላ ስትለው እግዚአብሔር ተረከበው እና የሚገርም የተስፋ ቃል ተናገረው። በኤሳው አንጻር የመጣበት መከራ ቀላል አልነበረም። እንደዚህ ብሎ ነው የተናገረው፣ ለአባቴ የሐዘኑ ቀን ደርሷል፣ እኔም እገለዋለሁ አለ። እናት ይህንን ስትሰማ የማይታመን ውሳኔ ሰማች። ልጄ ወይ ቃሌን ስማ፣ ተነሳና ወደ ካራን ምድር ወደ ወንድሜ ወደ ላባ ሂድ፣ በእርሱም ዘንድ ጥቂት ተቀመጥ፣ ወንድም ቁጣው እስኪበርድ የወንድም ቁጣ ካንተ እስኪመለስ ድረስ ያደረክበትንም እስኪረሳው ድረስ ከዚያ ልክ ያስመጣሃለሁ። ለምን ሁለታችሁን በአንድ ቀን አጣለሁ አለች። መቼስ ሁለቱ የእሷ ልጆች ናቸው። ተመልከቱ፣ ያዕቆብ እግዚአብሔር ትልቅ ነገር ተናግሮታል። የተናገረው እንደ ሕዝብ ነው። ግን ምን እየሆነ ነው? እየተሰደደ ነው። አገሩን ጥሎ እየወጣ ነው። ይህንን ምድር ተብሎ ለአብርሃም የተነገረው ለይስሐቅ የተነገረው ተስፋ በሱ በኩል እንደሚፈጸም አምኖ አድጎ ከሀገሩ ከዛ ከተስፋው ከተነገረው ነገር እየራቀ ነው። ወንድሙ እዚች ቦታ ላይ አደርስም፣ ደምህ እንደመከልብ ነው ማደርገው አለው። እግዚአብሔር የታለ? እግዚአብሔር ጠበቀውና ግን ተስፋ ቆርጦ እንቅልፍ ጭልጥ አድርጎ ሲወስደው እኔ ያዕቆብ እረዳዋለሁ፣ ኤልያስንም እረዳዋለሁ። በጣም ያዘንኩ ቀን እንቅልፍ ስለሚወስደኝ የእናንተን አላቅም። ጭልጥ ያለ እንቅልፍ የሚወስደው አለ። በጣም ሐዘን ሲጫጫ ነው፣ የበረታ ሐዘን ሲመጣብኝ ነው እኔ በጣም ኃይለኛ እንቅልፍ የምተኛው። ያዕቆብ እንደዛ ይመስለኛል። ጭልጥ ያለ እንቅልፍ በወሰደው ጊዜ እግዚአብሔር መጣና ምን አለው? እኔ ካንተ ጋር እሆናለሁ፣ እጠብቅሃለሁ፣ ወደዚህ ምድር እመልስሃለሁ፣ የነገርኩህን እስካደርግልህ ድረስ አልተውህም። እነዚህ አራት ጽኑ የሆኑ የተስፋ ቃላት ለያዕቆብ ደረሱት። እንዴት አይነት አስደሳች ነገር ነው! እግዚአብሔር ጥበቃው ቢያንስ ከዚህ በኋላ በእግዚአብሔር ጥበቃ ውስጥ ይሆናል። የኤሳው በዚህ በኩል ቢቀር ወደፊት የእግዚአብሔር ጥበቃ ይሆናል። የእግዚአብሔር ሐሳብ ምን ነበረ እዚህ ውስጥ ያላችሁ እንደሆነ ያዕቆብ የኤሳው ቁጣና ማስፈራሪያ ካልመጣበት በስተቀር በእናቱ ቁልምጫ፣ በእናቱ ማባበል፣ በእናቱ ቅምጥል ሆኖ ያድጋል። ያ የእግዚአብሔር የሚፈልገው ያዕቆብ በርብቃ ስር ሆኖ ሊሰራለት አይችልም። እናንተ የምትወዷቸው ልጆች እግዚአብሔር አንዳንድ ጊዜ ነጥቆ ባልወደዳችሁበት መንገድ ወስዷቸው አያውቅም። ልክ እንደዛ እግዚአብሔር ጨካኝ ነው። ከቅፋችሁ ደግሞ ከብብታችሁ ስር እግዚአብሔር ሊነጥቃቸው ይችላል። ለምን? እንደዛ ባይሆን ኖሮ እግዚአብሔር በቤተል ሊያገኘው አይችልም። በቤተል ካላገኘው ደግሞ ዘሩ ሊበዛ ወይም ደግሞ የሚፈራበት ፍሬያማ የሚሆንበት ምድር ሊሄድ አይችልም። አሁን መልካም ነው። ለያዕቆብ እግዚአብሔር ተናግሮታል። ምን ብሎታል? ጠብቅሃለሁ፣ እኔ ከአንተ ጋር ነኝ፣ አብሬህ ነኝ፣ አልተውህም፣ ወደዚህ መልሳለሁ ብሎታል። እንደው ከዚህ ውስጥ የሚያጠራጥረው የኤሳው ቁጣና ንዴት ከባድ ስለሆነ መመለሱ እንኳን ቢቀር ጥበቃው አለ፣ አብሮነቱ አለ፣ እኔ ካንተ ጋር ነኝ ብሎሃል፣ አለመተው አለ።
ይሄ አስደሳች ነገር ነው። ግን የሚገርመው ነገር ላባ ከሱ የባሰ ኤሳው ገራገር ነው። በእውነት መሰሪ ተንኮለኛ አይደለም። ላባ ግን የመጨረሻ አጭበርባሪ ሰው እጅ ላይ ሄዶ ወደቀ። ገና እንዳየው አይኑ ሲንቀዠቀዥ አየ፣ አውቋል። እና ምን አለው? ምዕራፍ 29 ቁጥር 15 ዘፍጥረት ላይ ነው የምንቆየው፣ ሌላ ሲሆን ነግራችኋለሁ። ላባም አለው ወንድሜ ስለሆንክ በከንቱ ታገለግለኛለህ እንዴ? ምንዳህ ምንድን ነው ንገረኝ አለው። በከንቱ ላብህማ በከንቱ ሊፈስ አይገባም። የምትወድም ያክል ወንድሜ ብትሆን የተወሰነ ሳንቲምማ ላስብልህ ይገባል አለው። በጣም ብልጣብልጥ የሆነች ንግግር ናት። በጣም ያዕቆብም በቃ እግዚአብሔር የደረሰለት መስሎት እንግዲያው ራሔልን ስጠኝ አለው። በዛን ዘመን ነውር አይደለም ያክስት ልጅ አጎት ልጅ ማግባት፣ ከሕግ በፊት የሆነ ነገር ነው። እና በቃ 7 ዓመት እገዛለሁ አለ። ተስማሙ፣ ተፈራረሙ። አቤት ራሔልን እያሰበ ያዕቆብ የኖረው ኑሮ! አቤት ራሔልን ባያት ቁጥር 6 ዓመት ተኩል ቀረኝ፣ 6 ዓመት ቀረኝ፣ 5 ዓመት ቀረኝ፣ 3 ዓመት ቀረኝ፣ 2 ዓመት ተኩል ቀረኝ፣ 1 ዓመት ቀረኝ፣ 3 ወር ቀረኝ፣ 3 ቀን ቀረኝ እያለ 1 ቀን ቀረኝ እያለ ጓጉቶ ጠብቆ በናፍቆት ሲያገለግል በታማኝ አንድ ነገር ሳያጓድ ኮሽ ሳይል ራሔልን እያያት የኔ ልትሆን ነው እያለ ምሽት ላይ ሰርጉን አደረገው ሆነ ብሎ እና በጭንብል ሸፈናት፣ በዓይነ ርግብ ሸፈናት እና ሰጠው እና አብሯት አደረ። ራሔልዬ እያለ የኔ ቆንጆ እያለ አብሯት ተኝቶ ጠዋት ላይ ሲነሳ አይነ ልሙ ሊያ አይነ ልም የሚለውን ሳስበው እዚህ ከቻይና ከኮሪያ ከጃፓን ትመስለኛለች፣ ከሞንጎሊያ ከዛ አካባቢ ነው የምትመስለኝ እቺ ሴት። ግን አልወደዳትም፣ በቃ አልወደዳትም። አስቡት 7 ዓመት የተገዛ እኔና እናንተ ብትሆን እኔ ብሆን ብር ብዬ የምጠፋ ይመስለኛል ሀገር ጥዬ። ያዕቆብ ግን ታጋይ ነው፣ ቶሎ እጅ የሚሰጥ አይደለም። ደግሞ ላባ ምን ያክል ክፉ ሰው እንደሆነ አይጸጸትም። ምን አለው? እንዴ አታውቅም እንዴ ታላቂቷ እያለ ታናሽቷ እንድሰጥ ትፈልጋለህ እንዴ አለው። የሌባ አይነ ደረቅ ልብ አድራቂ። እሺ ምንድነው መፍትሄ አለ። በጣም አዝኖ ቢሆን 7 ዓመት ከተገዛልኝ ከ7 ቀን በኋላ እሰጥሃለሁ አለ። እሺ እገዛለሁ አለ። አሁን ተጀመረ። የእግዚአብሔር ሐሳብ ምን ይሆን እዚህ ውስጥ? ይሄ እግዚአብሔር የት ሄደ? እጠብቅሃለሁ ያለው ሲጭበረበር ሲታለል ካንተ ጋር ሆናለሁ አላለውም እንዴ? እግዚአብሔር እንደዚህ ብሏችሁ መጭበርበር፣ እንደዚህ ብሏችሁ እግዚአብሔር ጥበቃ አረጋለሁ ብሎ እኔ ካንተ ጋር ነኝ አልተውህም ብሎ እግዚአብሔር ምሎ ራሱ ተናግሮ ሳንጠይቀው አንዳንድ ትንቢቶች ሳንፈልግ። አንዳንድ ሰው ትንቢት ስልችት ያለው ሰው አለ፣ መስማት የማይፈልግ። አሜሪካን ሀገር አንድ ሰውዬ ሰው ሁሉ በመጣ ቁጥር እርሶ ይላቸዋልና ሰልችቷቸዋል። እርሶ ሲላቸው ደግሞ ምን አለ ገና ሲል እኔ የማይሰለቸኝ ጉዳይ እግዚአብሔር ይናገር ብቻ እግዚአብሔር ይናገር። አንዳንድ ጊዜ ያው ሰዎች ሊስቱ ይችላሉ። እኔ ራሱ እግዚአብሔር ይናገር ስመኘው አንዳንዴ የማይሆን ነገር የሚመስል ነገር የዛን ጊዜ እኮ እግዚአብሔር ለእኔ የሚናገረኝ የነበረው ወደ እኔ መልእክት ልምጣና ስለ መጽሐፍ እግዚአብሔር ሲያወራኝ አጠገብ ያሉ ሰዎች አንተ አትችልም ነው የሚሉ ማስተማራችን የእውነት በያው እግዚአብሔር ለትምህርት ነው የምነግራችሁ እንጂ እንደ ቂም አይደለም። እኔ ዛሬ ምልበት የለ እሷን ሳስታውስ ነው መራዊነታችን ማገኘው። ሁሌም ልረሳው አልፈልግም። አትችልም፣ ማስተማር አትችል፣ መምራት አትችል፣ የእግዚአብሔር ቃል ዕውቀት የለ፣ ዝም ብለህ የምትዘባርቅ ይሉኛል። አብሮ አደጎቼ ናቸው፣ እውነታቸውን ነው። መራዊ ነበር። እግዚአብሔር ደግሞ ምን ይለኛል? አንተ አስተማሪ ነህ፣ በምድሪቷ ላይ ገልጠሃለሁ። እግዚአብሔር ሌላ ነው። አንድ ቀን መንገድ ላይ አንዱ አገኘኝና በፊት ፓስተር የሚለኝ ሰውዬ ሆነ ብሎ በሚነካ መንገድ
መራዊ አለኝ። እኔ መራዊ ቢለኝ ፓስተር ቢለኝ ችግር የለብኝም በአጠራር ላይ፣ ግን አጠራሩ ሞቲቭ ያስታውቃል። እና በጣም አዝኜ የዛን ሰሞን እኮ ነው ወደ ቤቴ ሲሄድ እግዚአብሔር አንድ ከገጠር የመጣ ጎረቤቶች ጴንጤዎች ቤት ተቀምጧል። እነሱን ሰላም ብዬ ወደ ቤቴ ስገባ ከዛ ገና እንዳየኝ ይህ ሰው ፓስተር ነው ይለኛል እግዚአብሔር አለ። አስተማሪ ነው ይለኛል። እዛው ትንቢት መገናኛ ላይ ተብዬ 10 ደቂቃ መንገድ ነው ቤቴ። 10 ደቂቃ ስደርስ እግዚአብሔር ከገጠር ነብይ አስመጥቶ ኮንፈርሜሽን። ሃሌሉያ! አሁን አትጠራጠሩ። ማስተማሪ ባልሆን አትጋብዙኝም። ስለ መጋቢነቴም ደግሞ ቤተክርስቲያን የመታችሁ ሲያጣጥሉን ሲያብጠለጥሉን እግዚአብሔር የታል? እኔ በቃ እውነት የሚመስል በጅምላ በቃ ስንፈረጅ እግዚአብሔር የታል? የታል ጥበቃ? አይከራከርም ወይ ስለኛ? እግዚአብሔር ግን ምን ይላል? በዚህ ውስጥ ምን ትማራላችሁ? በእግዚአብሔር መደገፍ። ሰው ሆይ ሆይ ብላችሁ በእናቱ ቅፍ ሁልጊዜ እናቱ ጋር እማዬ እያለ ነው የሚኖረው። ሰውየው አሉ እዚህ መኳስ ሜዳ አካባቢ በ60 ዓመቱ እናቱ ሙተውበት ወይኔ እማዬ ወይኔ እማዬ እኔ ለማን ጥለሽ ይላል አሉ መኳስ ሜዳ ልጆች። አይዞ ማሙሽዬ እኛ ወስደን እናሳድጋለን አሉት። አንዳንድ ጊዜ እናት ላይ በቃ እዛው ስንኖር እናቶች ባካቸው ልጆቻቸው ለቀቅ አድርጓቸው። ርብቃ ላይ ቢሆን መቼም ሰው አይሆንም። በእግዚአብሔር መታመንን በሀብትም በኑሮም ተማረ። ሌላው ምንድን የሆነው እግዚአብሔር ያደረገው? አቤት ትዳሩ! ያዕቆብን ትዳር ለብቻው አስባችሁ ታውቃላችሁ? እንደ ያዕቆብ በመጽሐፍ ቅዱስ ውስጥ በምድር ላይ ሊኖር ይችላል። የተመሰቃቀለ ትዳር በምድር ላይ ይቻላል። ተመልከቱ። 2 ሴቶችን ሳይወድ አገባ። እሱ ፈልጎ ነው እንዴ? አይደለም። በዘመኑ ስህተት አልነበረም። ያ ለዛ ነው መጽሐፍ ቅዱስ ላይ ብዙ የምናገኘው። ግን ሴቶቹ የሚያደርጉትን ልብ ብላችኋል? እግዚአብሔር እኔ ግርም ይለኛል። የሚወዳት ራሔል እያለች ባለ ልጇ ልያ ሆና ተገኘች። ትወልዳለች። ትወልድና ዝም አትልም። ረጅም ስም ታወጣለች። እናንተ ሮቤል ነው የምትሉት አይደል? እሷ ግን ስታወጣ እግዚአብሔር መከራዬን አይቷልና ከእንግዲህ ወዲህ ባለ ይወደኛልና ረጅም ስም ነው። ሮቤል ስትል እዛ ውስጥ ይሄ ሁሉ አለ። ኪቢያድ እንደሚባለው ማለት ነው። ጭማድ እንደሚባለው እንደዛ ነው ሮቤል ለሷ። ርቀት ሚሳኤል ራሔል ቤት ሐዘን ነው። ልጅ የለም። ያዕቆብ የሚወደው ደግሞ እውነትም ራሔልን ነው። አሁንም ትደግማለች። ስምዖንን እናንተ ስምዖን ነው የምትሉት ለልጆቻችሁ ምናልባት አውጥታችሁ ይሆናል። እሷ ግን ስታወጣ እንደዚህ ብላ ነው። ደግሞም ወንድ ልጅ ወለደች ይለናል። ደግሞም እሷ ስታወጣ እንደዚህ ትላለች። እኔ እንደተጠላው እግዚአብሔር ስለሰማ ይህንን ደገመኝ ስትል ስምዖን አለችው። እና ስሙ እንዴት ነው ስጠራው? እናንተ ስምዖን ነው የምትሉት። እሷ ግን እኔ እንደተጠላው ስለሰማ ይህንን ደገመኝ ነው ስጠራ። አሁን ለምሳሌ የኔ ስም መርዓዊ ነው፣ ሙሽራ ማለት ነው። ሙሉ ስሜ መርዓዊ ስላሴ ነው። የስላሴ ሙሽራ ማለት ነው። አሜን። በጣም ነው የምወደው። ይህም እንኳን ረጅም ነው። አንድ ጊዜ አንድ ትራፊክ አግኝቶኝ ረጅም መብራት አበራ ብሎኝ አስቁሞኝ፣ ከዛ ሲያዩ ስሜን አየና ማን ነው ስም አለኝ። መርዓዊ ስላሴ። የምን ስም ነው አለኝ። ነገርኩት። የዛሬን ያድርገውና ደነገጠ፣ ፈራ። በኮንፊደንስ ደግሞ ሳናገረው ስለነበር ማለት ነው። የሆነ ዘመን አለ አይደል? አንዳንድ ጊዜ ዝም ብሎ ከመሬት ተነስተው የሚፈሩት። ከዛ አየኝና ስምህ ረጅም፣ የምታበራው መብራት ረጅም፣ ደግሞ ብዙ አውርተናል፣ ብዙ አውርቼዋለሁ፣ ምላስህ ረጅም፣ አንተ ግን አጭር አለኝ። ይሁን ብዬ ወሰን። ረጅም ስም ነው ይሄ ስም፣ ረጅም ስም ነው። አሁንም ደገመች። ልያ ራሔል ቤት ጸጥ ነው። እንደገና ወንድ ልጅ ወለደች ይለናል መጽሐፉ።
አሁንም ባሌ እኔን ይጠጋል፣ 3 ወንዶች ልጆችን ወልጄለታለሁና ስትል ሌዊ አለችው። እናንተ ሌዊ ነው የምትሉት፣ እሷ ግን ረጅም ስም አላት። 3 ወለድኩ አለች። እናንተ ወጣቶች ብዙዎቻችሁ ስላልሆናችሁ ይሄ አይገባችሁም። በወጣቶቹ ዘንድ ሃትሪክ የሚባል ነገር አለ። ሃትሪክ ማለት 3 ሲሆን ሃትሪክ ይባላል። ሰዎች ለምሳሌ አንዳንዶቻችሁም ታይሆናል፣ ዓለም ዋንጫ ምናምን ታይሆናል። አንድ ተጫዋች 3 ጎል ካገባ ሃትሪክ ነው የሚባለው። ሃትሪክ ሰራውብሽ አለቻት። ሃትሪክ ሰራውብሽ። በዚህ ሁሉ መካከል ራሔል ምን እንዳለች አልተጻፈም፣ ዝም ምን የተባለው ግን እዛ ቤት ውጥረት እንደሚኖርና ያዕቆብም ስቲል እስከዚያ ድረስ ራሔልን እንደሚወዳት ነው። 4ኛ ደገመች። ይህን ጊዜ አሁንም ወጣቶች የሚጠቀሙበትን ቃል ልንገራችሁ። በቀጥታ ወደ ራሔል አይደለም የወነጨፈችው። ሚሳኤሉን ይሄ ክሩዝ ሚሳኤል ቦሊስቲክ ምናምን ሲባል ሰምታችሁ እንደሆነ አንደኛው እንደዚህ ወደ ላይ ይሄድና ከላይ ነው እንደገና መጥቶ የሚመታው እና ወደ ላይ አስወነጨፈችው ሚሳኤሉን። ከእግዚአብሔር ጋር አቀሳሰረቻት። ማቀሳሰር ማለት አሁን ልጆች 2 ልጆች ቢኖሯቸው መተው እንትን ሲያሳጧቸው ማለት ነው። ማሳጣት የሚለው የዚህ ዘመን ልጅ አያውቀው። ማቀሳሰር ማለት ነው። አሳጣቻት ወደ እግዚአብሔር። ምን ብላ? ሌላም ወንድ ልጅ ወለደች። በዚህ ጊዜ እግዚአብሔርን አመሰግነዋለሁ፣ ስለዚህም አለች። ይሄ ነው አጭሩ ስም፣ ግን ትልቅ መልእክት ያለው። ይሁዳ አለች እግዚአብሔርን አመሰግናለሁ። እኔስ እግዚአብሔርን አመሰግናለሁ፣ አንቺ ቤት ምንም የለም፣ እኔስ እግዚአብሔርን አመሰግናለሁ ይብላኝ ላንቺ። ይህን ጊዜ አልቻለችም ራሔል። ለምን? ነገሩ ከእግዚአብሔር ጋር ተያያዘባት። ከዛ መጣች ራሔል። በዚህ ሁሉ ያዕቆብ ይወዳታል፣ ግን ውለታ ቢስ ሆነች። አንዳንድ ሰው ውለታ ቢስ ነው። ምንም ብታደርጉለት 100 ነገር አድርጋችሁለት አንዷ ስህተት ነው የሚታየው እና ትዝ የሚለውም እሱ ነው። እግዚአብሔር እንደ ሚስት ይባርካችሁ፣ እንደ እናት ይባርካችሁ። አሁን ልጆቻችሁ፣ አንዳንዴ ባሎቻችሁ፣ አንዳንዴ ትዳር አጋር፣ በዚህ ውስጥ ሚስቶቻችሁም ሊሆን ይችላሉ። ስንት ነገር አድርገው ክፉዋን ነቅሰው አውጥተው ሲያሳዩአችሁ ስንት ነገር የአንድ ቀን ስህተት። ምናልባት ውጭ ከፍቷችሁ ይሆናል ክፉ ነገር የተናገራችሁት እንጂ ተናግራችሁ አታውቁም። ስንት መልካም ነገር። ይህ ሁሉ የሆነ መጣችና ምን አለችው? ሊስጠኝ አለዚያ ሞታለሁ አለችው። ይህ ጊዜ እሱ ራሱ ነቀለ። በቃ አቃተው። እኔ በውኑ የሆድን ፍሬ በሚሰጥ በእግዚአብሔር ቦታ ነኝን አለ። እሺ እንግዲያውም ማሰጠኝ ከሆነ ገረዴ ላይ ድረስባት አለችው። ይሄም ነውር አልነበረም። ልክ እንደ ራስ መብት ነው የሚታየው። አብርሃም ወደ አጋር ሲገባም ሆነ ያዕቆብ ወደ ገረዷ ሲገባ ይሄም ስህተት አልነበረም በወቅቱ። በአሁን ዘመን አውድ እንደማይፈቀድ ለማሳሰብ ጭምር ነው። ገባ፣ ወለደ። እሷስ በገረድ አስወልዳ። ራሔልም እግዚአብሔር ፈረደልኝ፣ ቃሌን ደግሞ ሰማ፣ ወንድ ልጅም ሰጠኝ አለችና ዳን አለችው። ዳን ስትል እግዚአብሔር ፈረደልኝ ደገመች። አሁንም ከእቴ ጋር ብርቱ ትግል ታገልኩ፣ አሸነፍኩ በገረድ ልጅ ስትል ንፍታሌም አለችው። ሊያም መውለድ እንዳቆመች ባየች ጊዜ፣ መውለድ ያቆመችው ያዕቆብ ስለማይሄድ ነው። እንደ 3 ሴት 2 ጋራ ብቻ ሆነ። ያዕቆብን ትዳር ከባድ እንደሆነ ነፍሱን አወጡት። መውለድ እንዳቆመች ባየች ጊዜ 4ኛ ሴት ይዛለት መጣች። የኔንም ሴት ደረሰባት አለችው። ሳይፈቅዱ ደግሞ አይሆንም። እንዲያም ሆነ ደረሰባት። ስትወልድስ ገረዳው ጉድ ጉድ አለችና ጋድ አለችው። ጋድ ማለት ጉድ ጉድ ማለት ነው። እንደገና ገባ። አሁንም ገረዷ ጋር ሴቶቹን ሊያመሰግኑኛል አለችና አሴር አለችው።
ሆነ ብዬ ነው ይሄንን የእስራኤል እነዚህን ስሞች የምጠቅስላችሁ። በእንኮይ ቀማቻት፣ በልጇ እንኮይ። ልጆቿ አደጉ፣ እነ ስምዖን አደጉ፣ እነ ሮቤል አደጉላት። ሊያ ትልልቆች እንኮይ ይዘው መምጣት ጀመሩ። ከዛ በኋላ ይዛ አማራት ራሔል ስጪኝ ስላት ባልሽ ከኔ ጋር ይደርና አንድ ቀን ያዕቆብን ፍቀጅልኝና ፈቀደች። የዛኑ ቀን ቀባረከች። ይሳኮር ተወለደ። እዛ ጋ ይሳኮር ብያቸዋለሁ እንዴ በንፍታሌም ፈንታ። እሺ ከዛ እንደገና ወለደች። 6ኛው ላይ ስሙን ዋጋዬን ሰጠኝ አይደለም፣ 6ኛው ላይ እግዚአብሔር መልካም ስጦታ ሰጠኝ፣ ከእንግዲህ ባሌ ከኔ ጋር ይኖራል፣ 6 ልጆች ወልጄለታል። ምን ያህል ሊያክፉ እንደሆነች አያችሁ? ታስቆጥራል። 2 ሃትሪክ ሰራውብሽ 2 ጊዜ። ምን ያህል ህመም እንደሚያስከትል አስቡት። ዛብሎን አለችው። ከዛ በኋላ ምን ይላል? ራሔል ዘግይታ ዮሴፍን ወለደች። በጣም ስም ስታወጣ ልብ ይነካል። የእውነት የራሷ ሲሆን ምንድን ያለችው መሰለ? እግዚአብሔር ስድቤን አስወገደልኝ። እውነተኛ ስድቤ የተወገደ የዛን ቀን ነው። ሁለተኛ የሚጨምርልኝ ስትል ይጨምርልኝ ምኞት ነው። ስድቤ ተወገደ። አሁን ከራሔል ጋር ተወች፣ ማነው ከሊያ ጋር ተወች። ስድቤን አስወገደልኝ፣ ሁለተኛ የሚጨምርልኝ ስትል ዮሴፍ ብላ ጠራችሁ። ከዛ ቤንያምን ወልዳለች። እዚህ ጋር የእግዚአብሔር ሐሳብ ምንድን ነው? እዚህ ውስጥ እግዚአብሔር አለ። እዚህ ትዳር ውስጥ እዚህ ውስጥ እግዚአብሔር በውኑ አለ፣ ጥበቃው አለ፣ አብሮነቱ አለ። አስባችሁ ታውቃላችሁ? እንደዚህ እንደ ትዳር አስባችሁ እግዚአብሔር ያ የተናገረው እግዚአብሔር ለያዕቆብ የነገረው እግዚአብሔር በእርግጥ እዚህ ውስጥ አለ። በእርግጥ ሊያን አቅፎ ማደሩ ለያዕቆብ መከራ ነበር፣ ግን አጋጣሚ አልነበረም። የፈቃዱና የሐሳቡ መፈጸሚያ መንገድ ነበር። ስንቶቻችሁ ልብ እንዳላችሁት አላውቅም። እግዚአብሔር እዛ ቤት ውስጥ ትርምስምስ ያለው ጓዳ ውስጥ እዛና እዛ ሚሳኤል የሚወናጨፉበት ውስጥ ሕዝቡን እስራኤልን አምጦ እየወለደ ነበር። ልብ ብላችኋል? እነዚህ ውስጥ በጣም የሚመስጡ ስሞች አላገኛችሁ? ከሚመስጡ ስሞች ውስጥ በተለይ ግን ዋነኞቹ የሊያ ልጆች መሆናቸውን አስተውላችኋል? ማን ትዝ አላችሁ? ሌዊ። ሌላ ምን ትዝ አላችሁ? ይሁዳ። ይሁዳ እኮ የሊያ ልጅ ነው። ሌዊ የእስራኤል ነገድ ካህን የነበረው ነው። ከዛ ሁሉ ደግሞ የሚገርመው የክርስቶስ የዘር ግንድ ሐረግ መገኛ የሆነው ይሁዳ ኢየሱስን እኮ የይሁዳ አንበሳ የምንለው ከሊያ በተወለደው ልጅ ነው። አይመስልም አይደል? እግዚአብሔር ያለበት አንዳንድ የተተረማመሱ ቤቶች፣ ትዳሮች፣ ኑሮች፣ መንገዶች እግዚአብሔር ያለባቸው አይመስሉም አይደል? አንዳንድ የምንወዳቸውን ነገሮች ያጣንበት፣ የምንወዳቸውን ሰዎች ያጣንባቸው መንገዶች፣ አንዳንድ የተነጠቅናቸው አገልግሎቶች፣ የተሰደድንባቸው ስደቶች፣ የተሰደብንባቸው ስድቦች፣ ያልፈለግነውን የተቀበልንባቸው ቀናት እግዚአብሔር ያለባቸው አይመስሉም አይደል? እግዚአብሔር ተናግሮ ከሆነ የነገርኩህን እስካደርግልህ ድረስ አልተውም ያለ እግዚአብሔር ታማኝ ነው። እስቲ እግዚአብሔር ታማኝ ነው በሉ። ክርስቶስን እዚህ ጋር ላሳያችሁ። ስለ ክርስቶስ በዕብራውያን 12 ላይ የተጻፈው በፊቱ ስላለው ደስታ በመስቀል ታግሶ ይላል። መስቀል ላይ ምን ትዕግስት የሚያሰጥ ነገር አለ? ሲጀመር መስቀል ላይ ያለው ምንድን ነው? መስቀል ከዕለተ ሐሙስ ይጀምራል። ከመከዳት ከይሁዳ ከመከዳት ብቻውን ወዙ እንደ ደም ነጠብጣብ እስኪንጠባጠብ ድረስ የቆየባቸውን ከዛ የብቸኝነት ከዛ ከጲላጦስ ቤት ሄሮድስ ቤት ሄደው ከዛስ በበትር እየተመታ የሾህ አክሊል አድርጎ
በመስቀል አሸክመው ወዲያና ወዲህ ያንከራተቱትን ጊዜ ሁሉ አለ። ከዛስ መስቀል ላይ ከመውጣቱ በፊት ያ ሁሉ ስድብ፣ የእግዚአብሔር ልጅ ከሆንክ ነብይ ከሆንክ እስቲ ትንቢት ተናገር፣ ስድብ፣ ስላቅ፣ ምንም የሚያስታግስ ነገር የለም። ወዳጆቹ ክደውታል። አንዳንዶቹ ልብሳቸውን ሁሉ ጥለው እርቃናቸውን ሄደዋል። አንዳንዶቹ አልክድም ብለው እዛው ይሄ ሰውዬን አላቅም ብለዋል። ትዕግስት ታዲያ ከየት ነው የሚመጣው? በፊቱ ስላሉ ምን ደስታ! እግዚአብሔር ተናግሯችሁ የምታልፉበት ጎዳና በፊታችሁ ስለተናገራችሁ ስለዛ ታላቅ ደስታ የምታመሰግኑ ስንቶች ናችሁ? በመስቀል ታግሱ ይላል። መስቀል ላይ ሆኖ ችንካር ነው። መስቀል ላይ ስቃይ ነው፣ መወጋት ነው፣ ስድብ ነው። ስላቁ አላቆምም። እንደ ኃጢአተኛ ተቆጥሮ የራሳችን መስቀሎች አሉን የምናልፈባቸው። እግዚአብሔር የተነገረው ቃል እንዲፈጸም ነው። ምናልባት አንዳንዶቻችሁ የትናንት ትንቢቶቻችሁ ዛሬ ላይ ተፈጽመው ነገር ግን ከመከራው ጽናት የተነሳ ለማመስገን አቅማታችሁ ይሆን? እኔ ይህንን ክፍል በዚህ ዓመት በጣም አጠናሁት እና አንድ ቀን ድንገት በፊቴ እንዲህ ፊልም አይተን ሲያልቅ to be continued የሚጻፋል። ፊልሙ የሚቀጥል ከሆነ ድንገት ቁርጥ ይልና ይቀጥላል ማለት ነው። እንደዛ አይነት ነገር አዩ። ከዛ ወደ መጽሐፉ ስመለስ ለካ ያዕቆብ መከራ አላለቀም፣ ቀጥሏል። እኔ ዘፍጥረት 15 ላይ ብቻ ነው ያቆምኩት። በኋላ መለስበታለሁ መጨረሻ ላይ እና አላለቀም። ከዚህ በኋላ ያዕቆብ ምን ገጠመው? በጣም በአሰቃቂ ሁኔታ ራሔል ሞተች ስትወልድ፣ ብንያምን ስትወልድ ሞተች። አስቡት፣ የሚወዳትን ሚስቱን አጣ፣ የትዳር አጋሩን አጣ፣ ዋነኛ ሚላትን አጣ። እዚህ ውስጥ እግዚአብሔር ነበር። አዎ እግዚአብሔር አለ። ከዛ በኋላ በጣም የሚወደውን ልጁን መተው መርዶ ነገሩት። ይሄኛው ከባድ ነው። ዘፍጥረት 37 ቁጥር 34 እና 35 ላይ ያዕቆብ እንደዚህ ነው ያለው፣ አለቅሳለሁ፣ ወደ ልጄ ወደ ሲኦል ወርዳለሁ አለ። ዘመኔን ሁሉ አለቅሳለሁ አለ። እኔ ሰሞኑን የልጅ ሐዘን ምን ያህል ከባድ እንደሆነ ገባኝ። እንደውም መመርቃችሁ እግዚአብሔር በልጅ ሐዘን አይፈትናችሁ። ደግሞ ተረዷቸው። በዛ ውስጥ የሚያልፉ ሰዎች እግዚአብሔር ከፈለገ እንደ ያዕቆብ አናመልጠው እና ከባድ ሐዘን መሆኑን በምን ተረዳ ብትሉኝ፣ የዛሬ 20 ቀን ልክ እንደዚህ ማክሰኞ ቀን 3 ሳምንት ድንገት ስልክ ተደወለልኝና እንደ ቤተክርስቲያን ውስጥ የአጎቶቼ ልጆች ናቸው፣ ግን እንዳጎት የሚያስቡኝ ታላቃቸውም ስለሆንኩኝ አንዷ ልጇን ዴኬር ልካ ወደዚህ ወደ አራብሳ 3 ልጇን የ1 ዓመት ከ1 ወር 2ኛ ቀኑ ነው ከሄደ 5 ሰዓት ላይ ተደውሎ ሬሳውን ተቀበለች። የሚያምር ልጅ ወደዛ ወደ አራብሳ በጣም ጸልዩ። ብዙ ጸያፍ ነገሮች እየሰማን ነው አይደለ? በየዓመቱ በቃ የሚያምር በቃ ቶሎ መናገር ቶሎ መሄድ የጀመረ ልጅ ነው። እና ምንድነው ዴኬርን ባለቤቷ የዴኬር ባለቤቷ እሱ 15 ልጅ አስቀምጣ እሷ ፍለፊቷ አስክሬን የሚሸኛለ እዛ ሄደች። እስካሁን ድረስ የፖሊስ ምርመራ አልደረሰንም። ምን ሆኖ እንደሆነ በቃ ኪችን ውስጥ ገብቶ የሆነ ነገር በልቶ ሊጥ ውስጥ ገብቶ ነው ምናምን ይላሉ። ብቻ የሚያናድድ ልብ የሚሰብር ነገር ነው የሆነው። እንዴት አድርጌ ላጽናናቸው? ሳምንቱ ሙሉ የእግዚአብሔርን ቃል መናገር አቃተኝ። ዝም ብዬ ብቻ ተገኝቼ ነው የምወጣው። እና እዛ ውስጥ ምን ገባኝ መሰላችሁ? የያዕቆብ ሐዘን ገባኝ። አብርሃምን ልጅህን ስጠኝ ሲለው ገባኝ። ማርያም በነፍስሽ ሰይፍ ያልፋል ሲላት ምን ማለት እንደሆነ ገባኝ። ከምንም በላይ ግን እግዚአብሔር ልጁን ሲሰጥ እንዴት ባለ ጭከና ለገዛ ልጁ ሳይራራ የሚለው ገባኝ። የእግዚአብሔር ጭከና ገባኝ። ያዕቆብ በዛ ተፈተነ። ግን እዚህ ውስጥ እግዚአብሔር ነበር። በዮሴፍ ወደ ግብፅ መሄድ በያዕቆብ ሐዘን ውስጥ አዎ፣ እንዴት ብትሉኝ ዘፍጥረት 15 ላይ ልመልሳችሁ ከቁጥር 13 እስከ 14 ዘር ለሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ ወቅ ባሪያዎች አድርገው 400 ዓመት ያስጨንቋቸዋል፣ በ4ኛው ትውልድ ወደዚህ ይመለሳሉ። ለያዕቆብ ሐዘን ነው፣ ለእግዚአብሔር ግን
የትንቢቱ ፍጻሜ ነው። ትንቢቱ እንዲፈጸም እግዚአብሔር በያዕቆብ ላይ ሌላ ጭከና ጨከነ። እዚህ ላይስ እግዚአብሔር አለ? ጥበቃው? አዎ አለ። አብሮነቱ አለ? አዎ አለ። አይታችኋል? የዮሴፍን ታሪክ ስታጠኑ እግዚአብሔር ከዮሴፍ ጋር ነበር። የሚሰራው ሊከናወንልን ነበር። እስረኛ ሆኖ ገብቶ እግዚአብሔር ከዮሴፍ ጋር ነበር። ባሪያ ሆኖ እስር ቤትም ሆኖ እግዚአብሔር ከሱ ጋር ነበር። ቤተ መንግስትም ሆኖ የእግዚአብሔር የተስፋ ቃላት በእኛ ብቻ ሳይሆን በልጆቻችን የሚፈጸሙ ናቸው። ያዕቆብ ግን ይህንን የተረዳ አልመሰለኝም። ፈርዖን አገኘውና ዘፍጥረት 17 ላይ 47 ላይ ቁጥር 8 ላይ እድሜክ ስንት ነው አለ። የእድሜ ቁጥር በእንግድነት የኖርኩበት 130 ነው። እሱም አጭርና ክፉ ሆነብኝ አለ። ካለፈበት መከራ የተነሳ የእግዚአብሔርን ሐሳብ አልተረዳም። አጭር ነው አለ፣ ያጓጓል፣ አጥሮበታል፣ ክፉ ነው አለ። ደግሞ አንድ ቀን እንደ ነዋሪ ሳልኖር እንግድነት እንደተሰማኝ ያዕቆብ በዚህ ውስጥ ያዕቆብ ክፉ እንደሆኑ ባሰባቸው በነዛ ዘመናት በእግዚአብሔር ዘንድ ሌላ መልክ ነበራቸው። መጽሐፋችሁን ስታነቡ እስካሁን ድረስ እስራኤል ስትሉ እኮ ያዕቆብ ማለታችሁ። እስራኤል ካላችሁ እዛ ቤት ውስጥ ግን እግዚአብሔር እንዲህ ነው የሰራው። በአዲስ ኪዳን ወደ መልእክቴ ማጠቃለያ ልምጣ። በምድር ላይ ስንኖር ጌታ ለእኔና ለእናንተ በዚህ በአዲስ ኪዳን አስገራሚ ተስፋ ቃል ሰጥቶናል። አንደኛው በምድር ስንኖር እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ። እስቲ የሚያምን ሰው ጌታ ከኔ ጋር ነው ይበል። በምንም አይነት ሁኔታ ውስጥ ልታልፉ ትችላላችሁ። እኔ በምን እንደማልፍ ምን ታውቃላችሁ? ልክ እኔ እንደማልፍ እንደማታውቁት ሁሉ እናንተንም አላውቅም። ግን አንድ ነገር እርግጠኛውን የምነግራችሁ ከራሴ ይልቅ የማምነው እግዚአብሔር ከኔ ጋር እንደሆነ፣ ጌታ ከኔ ጋር እንደሆነ ሁሉ ከእናንተ ጋር ነው እስከ ዓለም ፍጻሜ። ግን ወጀብ የለም አለ። በማርቆስ ወንጌል ምዕራፍ 4 ቁጥር 35 ላይ ጌታ ኢየሱስ ደቀ መዛሙርቱን ኑ እንሻገር አላቸው። እናም ጀልባ ውስጥ ገብቶ ጭልጥ ያለ እንቅልፍ ወሰደው። እናም ወጀብ መጣ፣ ማዕበል መጣ። ጌታ ግን ምን ብሏል? እንሻገር። እና ምን አሉ? ስንጠፋ አይገድም ወይ ሲቀሰቅሱት፣ እናንተ እምነት የጎደላችሁ እንሻገር ብያችሁ የለም ወይ? ይመጣልን አለ። ተሻገር ያለኝ ሂድ ለፍ ያለኝ ጌታ ታማኝ ነው። ጌታ እንሻገር እኮ ነው ያላችሁ። ተሻገሩ እንኳን አይደለም፣ እንሻገር፣ አብረን እንሻገር። እንሻገር ያለ ጌታ ከእናንተ ጋር ነው። ለምን? የነገራችሁን እስኪ ያደርግላችሁ ድረስ አይተዋችሁ። ትሻገር ያለሽ ብሏል። ትሻገራላችሁ። ታልፋላችሁ ብሏል። ታልፋላችሁ። እምነት ግን ማዕበል ሊገጥመው ይችላል፣ ወጀብ ሊገጥመው ይችላል፣ ተግዳሮት ሊገጥመው ይችላል። በዛ ውስጥ ግን የጌታ አብሮነትና ስልጣንን እናያለን። ጌታ እኛን የሚፈልገው ለታላቅ ዓላማ ነው፣ ያሻግረናል። ይሄ የገባቸው ሰዎች እግዚአብሔር ይረዳኛል፣ ሰው ምን ያደርገኛል? ምን ያደርግልኛል? ምን ሊያደርገኝስ ይችላል አሉ። ጌታ ይረዳናል። እሱ ራሱ አልለቅህም አልተውህም ብሏልና አይደል የሚለው? አልለቅህም አልተውህም ብሏልና። አንዳንድ ጊዜ እኛ ብቻችንን ሄድን ይመስለናል። ያ ህልም አላሚ ምናልባት ብዙ ጊዜ ሰምታችሁት ሊሆን ይችላል። እኔም ብዙ ጊዜ ተናግሬዋለሁ። እንኳን ሁሌም ግን አይሰለችኝም ስናገረው። ሰውየው ህልም አለመ። በባህር ዳርቻ ባሉ 4 የእግር ኮቴዎች ተመለከተ። 4 የእግር ኮቴዎች ሲሄዱ ቆዩና 2 ብቻ ሆኑ። ከዛ ከእንቅልፉ ሲነሳ ተረጎመ እንደዚህ ብሎ፣ እኔ ጌታ ሆይ አለ፣
ሁሉ ነገር በሞላልኝ ሰዓት ቤተሰቤ ከኔ ጋር በነበረ ጊዜ ትዳሬ ከኔ ጋር በነበረ ጊዜ ልጆቼ ከኔ ጋር በነበሩ ሀብቴ ከኔ ጋር ጓደኞቼ ከኔ ጋር በነበሩ ጊዜ ጌታ አብሮኝ ወክ ያደርግ ነበር ሁሉ ጊዜ። ነገር ግን ድንገት ትዳሬ ሲፈርስ ቤተሰቦቼ ሲበተን ጓደኞቼ ሲተውኝ ንግዴ ሲከስር ሁሉን ነገር ሳጣ ጌታም እንደሰው ተወኛልና ሁለቱን እግር ኮቴዎች ለራሱ ተረጎማቸው። ጌታም እንደዚህ ያለው ልጄ ሆይ ልክ ነህ። አራቱ የእግር ኮቴዎች እኔና ያንተ ነበሩ። ሁሉ ነገር ሞልቶልሳል። ትዳር ካንተ ጋራ፣ ልጆች ካንተ ጋራ፣ ንግድም የሰመረ ጓደኞችም ሲያጅቡ እኔ ማስፈልግ መስሎ ስለማይሰማ አትጠራኝም ነበር፣ አትፈልገኝም ነበር። ስለዚህ ምናልባት አንድ ቀን ይፈልገኝ ይሆናል ብዬ አጠገብ ጎን ከሄድ ነበር። ለመጀመሪያው ቀን ሁሉን ስታጣ ጌታ ሆይ ስትለኝ በእግሮች ለመሄድ አቅም አልነበረህም። ስለዚህ ተሸከምኩ። እነዚያ ያያቸው ሁለት የእግር ኮቴዎች አንተ እንዳሰብከው ያንተ ሳይሆኑ እኔ አንተን ተሸክሜ የሄድኳቸው ናቸው። ጌታ ተሸክሞን ነው እዚህ የደረስነው። አንዳንድ እሱ ራሱ ጌታ ኢየሱስ ዮሐንስ ወንጌል ላይ እንደዚህ ይላል አይደለ? አይተወኝም ጌታ አይተወኝም፣ ከኔ ጋር ነው። ጌታ ከእናንተ ጋር ነው። ሁኔታዎችን አንይ። ምናልባት እንደ ያዕቆብ መራራና ክፉ ትዝታዎች ይዘን እዚህ ተቀምጠን ሊሆን ይችላል። ምናልባት አንዳንዶቻችን በጸሎት ስንጮህ የሆነ ነገር ቀለል ይለንና ልክ እንደ ጥሩ ባልንጀራ መንገድ ላይ ጠብቆ ይዞን የሚጓዝ ተግዳሮት ይኖርብን ይሆናል። ነገር ግን የእግዚአብሔር ጥበቃ የቱንም ያክል የላላ ወይም የሌለ መስሎ ቢሰማንም ዛሬ ለእናንተ እዚህ ማውጀው መልእክት እግዚአብሔር የሰጠኝ ጌታ ለዘላለም አይጥላችሁ፣ አልተዋችሁም። የነገራችሁ ነገር ሁሉ ይፈጸማል። አንዳንዱ ነገር በሕይወት እያላችሁ ሊፈጸም ይችላል። አንዳንዱ ሞታችሁም እንኳን መፈጸሙ አይቀርም። ስለዚህ ሁኔታዎችን አትዩ፣ ነገሮችን አትዩ፣ ሰዎችን አትስሙ። ሰዎች የሚነግሩትን ነገር አትስሙ። ከሁሉ የሚበልጥ ተስፋ አለን። ኢየሱስ ይመጣል። እሱ ራሱ ምን ብሏል? እመጣለሁ አለ የዛሬ 2000 ዓመት። በዚህ መጽሐፍ ላይ ሰሞኑን እኛ በቤተ ክርስቲያናችን የዳንኤል መጽሐፍ እያጠናን በእውነት በጣም ግሩም እድል ሰጠን። የዳንኤል መጽሐፍ ልብ ብላችሁት እንደሆነ ከምዕራፍ 1 እስከ 6 ታሪክ ነው። ከ7 እስከ 12 ትንቢት ነው። ለኛ ግን ኦልሞስት መጽሐፉ የታሪክ መጽሐፍ ነው። ለምን ብትሉ ከምዕራፍ 7 እስከ 12 ያሉትም ተፈጽመዋል። ግልጽ ነው አባባል። እንደ ታሪክ እንደ ተጻፈበት ቅደም ተከተል ቢሆን ኖሮ ዳንኤል ምዕራፍ 4 ብሎ መገኘት የነበረበት ምዕራፍ 7 8 ነበር። ከዛ 6 ይመጣል፣ ከዛ 9 ይመጣል። እንደዛ ነበረ መጽሐፍ የነበረበት። ምክንያቱም ይሄ ያልተፈጸመውና የተፈጸመው ታሪክ ስለሆነ ማለት ነው። የዳንኤል መጽሐፍ አጥኑት በዚህ መንፈስ እና አብሮኝ የሚያገለግል አንድ ፓስተር አንድ ቀን ድንገት በአፉ ላይ በጣም ደስ የሚል ምርቃት አለፈ። እኔ ልብ ውስጥ መጥቶ ጥብቅ አለ። ምን እኔ እናንተን መረቃችኋለሁ ዛሬ በሱ በሰማሁት ምን ብሎ መረቃን ማለት እግዚአብሔር ትንቢታችሁን ታሪክ ያርግላችኋል። እናንተ ልመርቃችሁ እግዚአብሔር ትንቢታችሁን ታሪክ ያርግላችሁ። የተነገራችሁ ነገር ይዛችሁት ጌታ እንደዚህ ተናግሮ ነበረ ሆነ እንድትሉ ደግሞም ይሆናል። ለምን እግዚአብሔር ከተናገረ ይሆናል። ወደ መደምደሚያችን እንምጣ። እግዚአብሔር ምን ተናገራችሁ? ምን አላችሁ? የነገራችሁን እስኪያደርግላችሁ ድረስ አይተዋችሁ። ግን እግዚአብሔር ምን ያህል አመሰገናችሁት? ዘፍጥረት በተለይ ያዕቆብ እግዚአብሔር እንዲህ ቢያረግልኝ እንደዚህ ያረጋለሁ፣ እንደዚህ ቢያረግ ተስሎ ሄደ። ቤቷንም ቦታዋን ቀየራት። ሎዛ የተባለችውን ቤተል አላት። እግዚአብሔር ሰምቷል፣ ይጠብቃል። ቢጠብቅ ያዕቆብ አይመጣም፣ ቢጠብቅ አይመጣም። እንግዶች አማልክቶችን አያስወግድም። ጸጥ ብሎ አየውና ምን አለው እግዚአብሔር? ተነስና አለው። ዘፍጥረት 35 ቁጥር 1 ወደ ቤተል ውጣ፣ በዚያም ኑር፣
ከወንድም ከኤሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሠዊያ አድርግ አለ። እግዚአብሔር ያኔ ትዝ ይላል የተገለጥኩልህ ሂድ አለው። እዚህ ጋር አንድ ነገር ልንገራችሁ እና መለስበታለሁ። ክፍል ለምስጋና መመለስ። አንድ ጊዜ አንድ በጣም ወዳጅ የሆነች እንደውም ቤቷ እናንተ ከዚህ በፊት ነግሬያችሁ ይሆናል ብዙ ጊዜ ተገልግላችኋል። እዚህም 22ም ኮተቤም በነበራችሁ ጊዜ እህታችን ራሄል አንድ ቤተ ክርስቲያን አገልግላ በጣም ጌታን የምትሰማ ንቁ ሴት ናት። እንዴት እንደምወዳት በዚህ ጸባው እና ምን ይሆናል ተገልግላ ስትመጣ ይህንን እባክሽ ሰባኪ ቤቷ አድርሽልን ይሏታል። አገልግሎ እሺ ብላ ማነው የግንቦት 91 ቀውጢ ጊዜ የኢትዮ ኤርትራ ጦርነት ሊደረግ በመጨረሻ ጫፍ ላይ የደረሰበት ነው። እናቷ ደግሞ በሕይወት ነበሩ። አደራሽኝ ብለዋል። ደሞዝ ተቀብላለች። የዛ ቀን እንዳለ በደሞዝሽ አንድ ሰዓት ታስቀሪ አስቤዛ አርገሽ ነይ ብለዋታል። እንዳለ ሙሉን ገዝታለች። መኪናዋ ሙልጭ አርጋ ነው ቸርች ሲልግባ ብላ የጌታን ድምፅ ልስማ ስትል እሱን ይዛ እነዚህ አርሾ ነበር የምትሰራው ፒያሳ አካባቢ። እዚህ ነው የምሰራው ብለው አለፈች። ልክ እንዳለፈች ጌታ ምን ይላታል? ይሄ እንዳለ የጫንሽውን አንድም ሳይቀር ለአገልጋዩ ስጪ ይላታል። በኢየሱስ ስም ብዬ ገሰጽኩ አለች። አሁን እንደገና ምኖች ሲለኝ አይ ምንም ብዬው አሁንም እየነዳው ሲሄድ አሁንም እንደገና ያ ድምፅ ለሁለተኛ ጊዜ አንድ ሳታስቀሪ አውርደሽ ስጪ። አሁን በጌታ በኢየሱስ ስም ብዬ እየነዳው ስገሰጽ አሁን ደነገጣለች። ምኖች አይ የሆነ የሚመጣ ድምፅ አለ። እሱን እየገሰጽኩ ልክ በሩ ላይ ስደርስ አለች ለሶስተኛ ጊዜ ያውን ድምፅ ሲመጣ መቋቋም አልቻልኩም። አውርድ አልኩት አለች። አውርድ። ልጆች መጡ ቤት እንዳለ አውርደው ሄዱ። ልክ መኪናዬን አውርጄ ከቤቱ አዙሬ ስሄዳለች ልጆችሽ 2 ልጆች ነበሯት በዘመናቸው ሁሉ አይራቡም ቃል ገባልኝ አለች። መጀመሪያ ልጆቿ ልንገራችሁ። ልጆቿ ከዛ በኋላ እንግሊዝ ሀገር ሄዱ። በጣም በሚገርም ውጤት በክብር ማስተርሳቸውን ይዘው ትልልቅ ስራ ነው አሁን የሚሰሩት። የዛሬ ስንት ዓመት የተነገረ 92 እንግዲህ አስሉት። ወደ ሰውየው ልምጣ፣ ወደ ወንጌላዊው። ትናንትና እዛ ነው ቢሮዬ ብላው የለ መጣ። መኪናዋን ጠይቆ የዚህ ሴትዮ እንፈልጋለሁ አለ። መጣ። ስለ መመለስ ነው ልነግራችሁ የፈለኩት። እዚህ ጋር መጣ። ደግሞ ምን ፈልጎ ነው አልኳለች። የኔ እህት የመጣሁት ትናንትና የሆነውን ነገር ልመሰክርልሽ ነው። ትናንትና ላንቺ ምናልባት ላይገባሽ ይችላል። እኔና ቤተሰቤ የነበርኩበት ሁኔታ ግን አሰቃቂ ነበር። ሚስቴ ታማ ተኝታለች። ብርድ ነው። የአጥሚት እህል ቤት ውስጥ የለም። ልጆቼ 2 ቀን ትምህርት ቤት አልሄዱም። ምሳ ይዘውት የሚሄዱት ስላልነበረ እና ስቃይ ነበረ። ጠዋት ስወጣ ሚስቴ ዛሬስ ስትለኝ ግድ የለሽም ማታ ይዤ እመጣለሁ ብዬ አልኳት። ማታ እጄ ላይ ምንም አልነበረም። ለሚስቴ ምን መልስላታለሁ እያልኩ ነበረ። በሐሳብ ውስጥ ነበርኩኝ። እግዚአብሔር ግን ናፕኪን አልቀረ፣ ስኳር አልቀረ፣ የአጥሚት እህል አልቀረ፣ ሁሉ ነገር መኮረኒ ሙሉ ደግሞ ሙሉ አስቤዛ እኔ ልነግርሽ ነው አላት። ያዕቆብ ረሳ። እግዚአብሔር ያደረገውን ረሳ። እስራኤል ረሳ። ያዕቆብም ወደ ልቡ ሲመለስ ለቤተሰቡና ከሱ ጋር ላሉት ሁሉ እንደዚህ ያለ እንግዶች አማልክትን አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁን ለውጡ፣ ተነስተን ወደ ቤተል እንውጣ። በዚያም በመከራዬ ጊዜ ለሰማኝ። በመከራ ጊዜ እግዚአብሔር ይሰማል በሉ እስቲ። እስቲ ጮኻችሁ በመከራ ጊዜ እግዚአብሔር ይሰማል በሉ። አሜን። በመከራዬ ጊዜ ሁሉ ለሰማኝ፣ በሄድኩበትም መንገድ ሁሉ ከኔ ጋር ለነበረው ለእግዚአብሔር መሠዊያን አደርጋለሁ። ዛሬ እናውጃለን። እግዚአብሔር አይተወንም። እግዚአብሔር አይለቀንም። እግዚአብሔር አብሮን አለ።
እግዚአብሔር የነገረንን ሁሉ ያወርሰናል። እግዚአብሔር ይጠብቀናል። የመጨረሻውንና የተነሳውበትን መዝሙር አንብቤ እጨርሳለሁ። በዚህ የመዝሙር መጽሐፍ ላይ እንዳያችሁት አስደናቂ የሆነ የምስጋና ሐሳብ አለ። ይሄ ሰውዬ በእውኑ እግዚአብሔር ያስባል ወይ ተስፋውን ያስባል ወይ ብሎ ግራ መጋባት ውስጥ ገብቷል። ከቁጥር 5 ጀምሮ መዝሙር 77 ላይ እንሂድ። ዓይኖቼ እንዳይከደኑ ይላል አይደል? ቁጥር 4 ላይ እንዳይከደኑ ያስቃቸው መናገር እስኪሳነኝ ድረስ ሆንኩና ይልና ከዛ ወዴት ነው የሚሄደው? የድሮውን ዘመን አሰብኩ፣ የጥንቶቹን ዓመታት አውጠነጠንኩ፣ ዝማሬዎቼን በሌሊት አስታወስኩ፣ ከልቤም ጋራ ተጫወትኩ። መንፈሴ ተነቃቅቶ እንደዚህ ሲል ጠየቀ። እናንተ መልሱን መልሱት። አሁን በዚህ መንፈስ ሆናችሁ እኔ ጥቂት ነገር ነው የምላችሁ። ለመሆኑ ጌታ ለዘላለም ይጥላልን? ከእንግዲህስ በጎነቱን ለዘላለም ይጥላል ወይ? አያስብም ወይ? ከእንግዲህ በጎነቱን አያሳይምን? ከእንግዲህ በጎ የሚባሉ ቀናት የሉትምን? ምሕረቱስ ለዘላለም ጠፋን? የገባውንስ ቃል እስከ ወዲያኛው ሻረውን? በቃ ትቶት ድንገት ሐሳቤን ቀይሬያለሁ ትቼዋለሁ አለን። እግዚአብሔር ቸርነቱን ዘጋውን? በቃ የቸርነት በሮቹ ተዘጉን? ወይስ ከቁጣው የተነሳ? ብዙ ጊዜ ጠላት የሚወቅሰን ይሄን ኃጢአት ስላደረግሽ፣ ይሄን መስዋዕት ስላልሰዋሽ፣ ይሄንን ያዕቆብ መች መጣ? ራሱ አይደል እግዚአብሔር የጎተተው? ሰይጣን ይመጣና በቃ በዚህ ምክንያት ነው። ልክ እንደ እኛ በራሳችን አቅም ብዙ ነገር ማድረግ እንደምንችል እና ባለማድረጋችን ምክንያት እግዚአብሔር ተቆጥቶ ፊት የነሳን እኛ አንዳንድ ጊዜ ልጆቻችን እኛ ላይ የትዳር አጋሮቻችን ላይ እኛ ላይ እንደሚያደርጉት ወይም ፓስተሮቻችን ወይም ምዕመኖቻችን ሊሆን ይችላል እንደሚሆኑት፣ ጎረቤቶቻችን እንደሚሆኑት፣ አከራዮቻችን ወይም ተከራዮቻችን እንደሚሆኑት እግዚአብሔር ከቁጣው የተነሳ ተቆጥቶ ራዩን ነፈገ፣ ጨካኝ ሆነ። በልባችሁ መልሱ ምን እንደሆነ እናንተ ወቁት። ቁጥር 15ን ልብ ብላችሁ እዩት። የያዕቆብና የዮሴፍ ልጆች ሕዝብህን በክንድ ተቤዥካቸው። አገርም ያዕቆብ ያ መከረኛው ያዕቆብ ለሰው ሁሉ መጽናኛ ዛሬ ለኛ እንደሆነ ሁሉ ለሰው ሁሉ መጽናኛ ሆነ። ስለዚህ ዛሬ እዚህ ቦታ ላይ ጸለይን። እንደ ሀገር የተነገረን፣ እንደ ቤተሰብ የተነገረን፣ እንደ ቤተ ክርስቲያን የተነገረን፣ እንደ እብድ ሰው የሰማነው ለግላችን የሰማነው ነገር እግዚአብሔር ያለ ለእኔ ከ20 ዓመት በኋላ ደርሶልኝ በዚህ ዓመት ቢያንስ በዚህ ጉዳይ ላይ ፍንድቅድቅ እንዳልኩት ትንቢቴ ታሪክ ሆኖልኝ እንደመሰከርኩላችሁ እግዚአብሔር የነገራችሁ ነገር ሁሉ ተፈጽሞ በዓይናችሁ የምታዩበት ዘመን ቅርብ ነው። እናንተ ወጣቶች ሳያችሁ ደስ አለኝ በጣም። ምክንያቱም የእናንተ ጊዜ ከኛ ጊዜ በጣም ረጅም ስለሆነ ወጣቶች ንገሯቸው ለልጆቻችሁ፣ የነገርኩን እስካደርግልህ ድረስ አልተውም ያለ እግዚአብሔር ታማኝ ነው። ላይተወን፣ ላይጥለን፣ ላይዘነጋን የዓይኑ ማረፊያ ያደረገን ስለ ሀገር እግዚአብሔር ምን አላችሁ? እኔ ባለፈው የፓስተር ሳሚን የቄስ ሳሚን መጽሐፍ በመካነ ኢየሱስ ለካ ፓስተር የቄስ ሳሚን መጽሐፍ እያየው አርቶት እየሰራው ድንቅ ምስክርነቶች ቢያንስ በአባይ ታሪክ ውስጥ ያለው ደውሎ ዘይቱ ደፋ ነው ውሃውን ደፋ ነው ሲለኝ ሰምቼ ምንድነው ብዬ በ15ኛው ቀን ካይሮ ስትናወጥ ደውዬ ምንድን ያረጋችሁት ብዬ ጠየቅኩ። እስካሁን ይደርሳል ብሎ ነበረ። የዛን ጊዜ ደርሶ አባይን 2 ጊዜ በሱ ምክንያት እግዚአብሔር ባርከው ለማየት እድል አግኝቻለሁ።
ትንቢቱ ታሪክ ሆኖ አይተናል። ስለ አባይ ትንቢት ሰምተን የአባይ ጉዳይ ታሪክ ሆኗል። ዛሬ ስለ ምድር ምን ሰማችሁ? የማይመስል ነገር ሰምታችሁ ከሆነ እሱ ይናገር እንጂ። ስለ ቤተሰባችሁ ምን ሰማችሁ? ስለ ልጆች፣ ስለ አስቸጋሪ ልጆቻችሁ ምን ሰማችሁ? ስለ ቤተ ክርስቲያን ውዝግብግብ ባለው ነገር ምን ሰማችሁ? ስለ ቤተሰብ፣ ስለ ትዳር ትርምስምስ ካለው ነገር እኔ አሁን እግዚአብሔርን እንደ እብድ ሰው ማመን ብቻ እንደሚያዋጣ ገብቶኛል። አምኜው ሞታለሁ እንጂ ባለማመን አልወቀስም። በእውነት ሰሞኑን እግዚአብሔር እንደ እብድ የሚያደርገኝን መልእክት አመጣ። በቃ አምናለሁ እስከዛሬ ድረስ፣ ከዚህ በኋላ ሳላምን ምን ላመጣ? እስቲ አምኜህ የሚሆነውን ልጅ። አንዳንድ ቅዠትና ህልም ለዩ። ስለ ቅዠት አይደለም፣ እኔ የተረጋገጠ የእግዚአብሔር ድምፅ። አሜን ነው ወይ? ተነስተን ጌታን እንባርክ። ሃሌሉያ! በዚህ መንፈስ ሃሌሉያ! ይሄ መንፈስ አሁንም እንደገና እግዚአብሔር እስቲ በታላቅ ጭብጨባ እልልታ ጌታን አክብሩት። ሃሌሉያ! አልጠራጠርም ይሆናል ወይ ብዬ አማራጭ አላይም ቃሉን ወዲያ ጥዬ አደርጋለሁ ካለ ጌታዬ ልመነው በትዕግስት ልጠብቅ አንድ እርሱ በቂ ነው። ጌታዬ በቂ ነው። ላታደርግ ላትፈጽም ቃል አትገባም አንተ። ይሆናል ይሳካል እምነት አለኝ ባንተ። ላታደርግ ላትፈጽም ቃል አትገባም አንተ። ይሆናል ይሳካል እምነት አለኝ ባንተ። ሃሌሉያ! የነገረን ሁሉ ይሆናል፣ ያለን ሁሉ ይፈጸማል። እግዚአብሔር ታማኝ ነው። ስለ ሀገር የተናገረን ነገር ይሆናል። ስለ ምድራችን የተናገረን ነገር ይሆናል። ስለ ኢትዮጵያ የተናገረን ነገር ይፈጸማል። ሰው ሁሉ ውሸተኛ በሆነበት ጊዜ ታማኝ ሆነ የተገኘ አምላካችንና አባታችን እግዚአብሔር ሆይ እናመሰግንሃለን፣ እናከብርሃለን። ብዙ ጊዜ ሰምተን ታምርን አድርገሃል። በዚህች ምድር ላይ ብዙ ጦር ብዙ መከራ ሊደርስ ሲል ታድገሃል። እንደ ተናገር ከሆነ እንጂ እንደ ሟርት አልሆነም። እንደ ጠንቋዮች ሟርት አልሆነም። እንደ መተተኞች ድግምት አልሆነም። እንደ ፖለቲከኞች ትንቢት አልሆነም። አንተ ያልከው ብቻ ሆነ። አንተ ያልከው ብቻ ተፈጸመ። ሃሌሉያ! በዚህ ያሉ የእናቶችንና የአባቶችን ልብ እንድትደግፍ እግዚአብሔር የዛሉ ልቦችን እንድትጠብቅ በጌታ በኢየሱስ ስም ጸልያል። ዛሬ የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል አምላክ የተባልክ አንተ ከዛ ከተተረማመሰ ቤት ውስጥ የራስን ዓላማ የሚፈጽም ትውልድ እንዳስነሳ አቤቱ ጌታ ሆይ ከዚህ ጉባኤ መካከል አስደናቂ የሆነ የትንቢት ቃል ስለሚወጣ ድምፅ ከላይ ስለሚሰማ ታሪክ ስለሚቀየር የምድራችን ታሪክ ስለሚቀየር የቤተ ክርስቲያን ታሪክ ስለሚቀየር አቤቱ እናመሰግናል። ታምር ይሆናል፣ ድንቅ ይሆናል። የሰማናቸው ትንቢቶች ታሪክ ሆነው እጅ ለእጅ እንጨባበጣቸዋል፣ አቅፈን ሰላም እንላቸዋለን። ስለ አባይ የሰማነው ነገር እውን ሆኖ በዓይኖቻችን እንዳየነው እንዲሁ ትንቢቶቻችን ታሪክ ይሆናሉ። እንደዚህ አምነን እንጸልያለን። በግል የሰማችሁት ትንቢት ታሪክ ሆኖ ታዩታላችሁ። ስለ ሀገር የሰማችሁት፣ ስለ ቤተ ክርስቲያን የሰማችሁት፣ ስለ ቤተሰባችሁ የሰማችሁት
ትንቢት ከእግዚአብሔር የመጣው ደመና ባይኖር ነፋስ ባይኖር እግዚአብሔር ተናግሯልና ይሆናል። ሲናገር ይሆናል። ሲያዝዝ ይጸናል። በጌታ በኢየሱስ ስም የተባረካችሁ ሁኑ። ታላቅ ጭብጨባና እልልታ ለጌታ እንስጠው። ሃሌሉያ አሜን። ሃሌሉያ ልጆቻችሁ ዘንድ ዋናችሁ ዛሬ የተካፈልነውን ቃል ከረጅም ዓመት በኋላ የሆነውን ታሪክ ታውቃላችሁ። ሩትን ሽማግሌዎች ሲባርኳት የተጠቀሙበት ቃል እሱን አነብላችኋለሁ። በከተማይቱ በር አደባባይ የነበሩ ሕዝብ ሁሉ ሽማግሌዎች እኛ ምስክሮች ነን፣ እግዚአብሔር ይህችን ወደ ቤት የምትገባውን ሴት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ልያ ያድርጋት። አንተ በኤፍራታ ባለጸጋ ሁን፣ ስምህም በቤተልሔም ይጠራ። ይህን ምድር እንደሰራ ሰው እግዚአብሔር ይቁጠራችሁ። እናንተ ሳይደላችሁ ትውልድ እንዲደላ እናንተ የሚያስለቅሳችሁ ነገር እያለ ሀገር ሰላም ትሁን፣ ልጆቼ ሰላም ይሁኑ ብላችሁ ያማጣችሁት በኢየሱስ ክርስቶስ ይከፈላችሁ። በልጆቻችሁ ይከፈላችሁ። በምድር ማረፍ ይከፈላችሁ። ማራ በሉኝ ያለችው ሩት ኑኃሚን በሩት እንደተከፈላት የምድራችሁን በረከት በማየት ይከፈላችሁ። በልጆቻችሁ ደስታ ይከፈላችሁ። በሽበታችሁ ሐዘን ሳይገባ በደስታ ይከፈላችሁ። ምድር ከሾህ እንድታርፍ አንብታችኋልና አለምቾት አንብታችኋልና ትራንስፖርት የተቸገራችሁ በፀሐይ በዝናብ የተቸገራችሁ ለምድር ቆማችኋልና እግዚአብሔር ቤታችሁን ያስብ። እግዚአብሔር ልጆቻችሁን ያስብ። እግዚአብሔር ትዳራችሁን ያስብ። እግዚአብሔር እንቅብ በዋቃችሁን ይሙላ። ምድር ስታርፍ እልልታችሁ ይብዛ። ዛሬ መልእክተኛ ሆኖ የመጣ አንተ እግዚአብሔር ባሪያ እግዚአብሔር በዘመን ሁሉ ያስደንቃል። ተጭነህ መጥተሃል። በሚያዋዛ በሚጣፍጥ መንገድ በምስክርነት መንገድ ወደ ሕይወታችን መጥተሃልና እግዚአብሔር በቤትህ መልካም ነገር በአገልግሎትህ መልካም ነገር በቀሪ ዘመንህ መልካም ነገር ያድርግ። እጁ ባለወት ባንተ ላይ ትሆን። ለጌታ እስቲ ክብር እንሰጠዋለን።